ከዛ በጣም ትልቅ ስለሆነና ውድ ነው እሷ በጣም ብራንድ ነገር ነው የምትጠቀመው። እኔ በአቅሜ ነው የምገዛው ገባሽ? ውድ ስለሆነ አይ ገንዬ በቃ በአቅሜ ሄጄ እገዛለሁ ምናምን ብዬ አልጋና አረቢያ መጅሊስ ገዝቼ መጣሁ ለረመዳን ፏልልበት ማለት ነው። ከዛ እቺ ልጅ መታ ከኔ ጋር ቤት አግዝሻለሁ ካላገዝኩሽ ላይ ቤቴ ረግጣ ማታቅ ልጅ ወታ ቤቴ አብረን አስተካክለን ምናምን ወርዳ ሄደች። እና ሄደች በኋላ እኔና ገኒ በፍቅር ነበርን 3 ወር ነው ምናምን። ገኒ በጣም ከስተምሬ ናት ጓደኛዬ ምናምን እንደዚህ አይደለም ያኔ በጣም ተቀራረበን በከስተምርነት የተነሳ የመጣችው እኔ ጋር በርገሯ ናት ይዛት የመጣችው እቃ ትገዛለች ጎብ ብር አላት ምናምን ያኔ ስር ያንቺም እሷም የሱሴ እቃ ቆንጆ ነው ምናምን ብላ መጣቻት። በየሳምንቱ በ400 በ500 ነው የምትገዛኝ ማኔር በፈታችሁ ቁጥር ትገዛኛለች። እኔ ቪዲዮ ላይ ብትገብ ወደታች በየሳምንቱ የሰራዋት የለቀኩት ቪዲዮዎች አሉ ማስታወቂያ የሰራ ነው ማለት ነው። ከዛ እሷ ከሄደች በኋላ እኔ ጋር እየመጣች እየተሰራች እቃ እየገዛችኝ አብረን እፋልን በቃ ምን ብዬ ልንገርሽ እንወጣለን። እኔ መታ ስለምትገዛኝ እሷ ቤት ጀለሶችን ይዤ ሂጅ ምናምን ሞቅ ሞቅ አደርግላታለሁ እመለሳለሁ። እንደዛ ነው እንኩ በንኪ የሆነ ገባሽ? እኔ በቃ ሟሙቅላታለሁ እሷም ደግሞ ሺ ሚዟት መታ ትገዛኛለች። እኔ ይህንን ነው የማውቀው። ከዛ በጣም እሷ ከልጅቷ ከሳፈረች በኋላ ረጅም ጊዜ አብረን ነበርን። የምግብ አይነት ክትፎ አይቀር ጥሬ ስጋ አይቀር ምን ፏ አድርጋ ነው የምጠራን። ከነ ጓደኞቼ ሄደን እንበላለን። የሆነ ፕሮግራምም ሲኖር አብራን ምን የመሰለ ምግብ ቤት ወስዳ ትጋብዘናለች። ኦኬ ረመዳን ራሱ የዛሬ ዓመት ቆንጆ ቤት ወስዳ 500 ምናምን ዶላር ከፍላ ከነ ጓደኞቼ አስፈጥራናለች። ገነት ማለት ነው። ይሄ ጥሩ ነገር ነው ማየው። ሳትሰድበኝ ሳልሰድባት እንዳልኩሽ በልጅቷ በሆስፒታል ላይ የተነሳ በሪችና እሷ አብረው ገጠሙና ከኔ ጋር ተደባበርን። ዘጋች። ምንም አላረኳትም። ከዘጋችኝ በኋላ አሁን ከጊዜ በኋላ ምን ሰማሁኝ? ሱሴ አሰርታብኛለች በ5000 ምናምን። እኔ ደግሞ እንደዚህ ነገር አልወድም። እኔ ጠንቋይ ናት ይበሉኝ፣ ሱሱ ጠንቋይ ናት፣ የፈለጉትን ይበሉኝ። እኔና አላህ ነን የምናውቀው። ኦኬ ለዛ ማን አባቷ ስለሆነች ነው እኔ ያኔ አንቺን ብትሆኚ ሀቅሽን ለማውጣት ትሄጃለሽ። ሄጃለሁ ደውዬ ሱቅ ነሽ? አዎ ላወራሽ ፈልጋለሁ አህለው ሳላ አለችኝ። ሄድኩኝ፣ ቀጥ ብዬ ሄድኩኝ። ጓደኛዬን ይዤ ነው የሄድኩት። ለምስክርም ለሀቂቃ አዎ ተብያለሁ፣ አሰርተሽብኛል ተብያለሁ፣ እንደዚህ ተብያለሁ፣ እንደዚህ ተብያለሁ። ራሄል ወስደኝ ምናምን የትላንቱ ፊልም አዎ ስትያና ነገር ይመጣ ከዛ እንደዛ ተባለ። ኦኬ ብዬ ራሄልንም ፍሬንም ሁሉም ጋር እንግዲህ ይኸው እኔ 5 ሳምንት ሊሆኔ ነው ቁጭ ብዬ ሳድር ማለት ነው። ይኸው ከንፈሬው ላይ እንዴት እንደደረቀ ሀቡ ለምን ሀቄን ላወጣ ብዬ ግን ስወጣ የኔን ሀቅ ነው አላህ ያወጣልኝ። አየሽ በዚህ ድን ያረመዳን እኔ አሁንም ለእኔ ሸር ያሰባችሁ አላህ የስራችንን ይስጠን፣ የስራችሁን ይስጣችሁ። እኔ ምንም አይደለም። እኔ ገኒ በድዬሽ ከሆነ አስቀይሜሽ ከሆነ እኔና ያላንቺ መጥፎ ሆኜ ከሆነ ይሄ የሚገባኝ ከሆነ አመሰግናለሁ። እኔ ምንም አልልሽም። በቃ ቴንኪዩ። ለእኔ እንደ ጥሩ ነበር የመሰለኝ አጠገቤ የሆነች ሳይሽ፣ እንደዚህ ግን አልመሰለኝም ነበረ። በዚህ አልጠብቅሽም፣ ወላሂ አልጠብቅሽም። እኔ ዛሬ ለምንባን ያለቀስኩት ግን አላቅም። ጠንካራ ነው መሆኑ ኢንሻአላህ። እኔ አሁን የህይወቴ የኔ ላይፍ ተመለሰልኝ። በቃ ተመልሶልኛል መልሴ ማለት ነው። ማለት አላህን የጠየቅኩት ወላሂ ዛሬ አልቅሼ ያ ረቢ ሳልውል ሳላድር ሀቄን እኔ የምታመመው እኔ አላወራም። ሀይባ አውጥቼ እኔ አሞኛል እንዲህ አልልም። ቤተሰብ እዚህ ጋር ያኛል። ማስጨነቅ ማንንም አልፈልግም። እዚህም ያውቃሉ ያመመኝንም ያልታመምኩትንም አላህ ያውቃል። አድራጊ ሌላ ተደራጊ ሌላ፣ ታማሚው ሌላ፣ ጤነኛው ደሞ ሄደው ሌላ። አላህ ግን ሀቄን አውጣልኝ። እኔ ካላወጣልኝ ሙስሊም አይደለሁም። እኔ እምነቴን ነው የምቀይረው ብዬ ነው ወላሂ ድፍት ብዬ ከማታ ጀምሮ ያለቀስኩት ማለት ነው። ለምን ውስጤ ደስ አላለውም። ትላንትናም የተፈጠረው ነገር ገባሽ? ደስ አላለውም። ተለባብሶ ነው ሊያልፍ የተፈለገው ገባሽ? ለዛ ያረቢ ሀቄን አውጣልኝ። እኔ እሷ ደግሞ ላይቭ ላይ ሆኜ ትላንት አንቺ ጋር ዝም ብላ ትደውልብኝ ማናት እያልኩ እየዘጋው ነው። አይተሽኛል? ዝም ብዬ ነው የምዘጋባ። መግባት ፈልጋ ነው ለካ። እሷ መሆኗን እንኳን አላወቅኩም። እኔ በኢትዮጵያ ቁጥር ነው ትደውላለች። እያልኩሽ ነበር ሁላ የሚደውሉብሽ በጣም እየተደወለ ነበር። የሀገር ቮይስ ልካል ሀቡ በጣም ብዙ ሰው ትላንትና እኔ ጋር እየደወለ ነው። የቱን ሜሴጅ የቱን እንትን ነው ማየው። ሜሴጅ ዋትሳፕን አልመለስኩም። በጣም ስለኔ የሚጨነቁ ሰዎችን መልሼ ሲደውሉልኝ መልሼ ሪካርድ ነው ሳያደርኩት